የተፈራው የድንበር ጦርነት ተጀመረ። ቀጠናው ከምን ጊዜውም በላይ እየተናወጠ ይገኛል። ሰበር መረጃ ደርሶናል፣ በዝርዝር ይቀርባል። በፋኖ አመራሩ ምሬ ወዳጆ ላይ ከባድ የተባለ የድሮን ጥቃት ተፈጸመ። ከሰሜን ወሎ አሁን የደረሰንን እጅግ ልዩ ዘገባ ይዘን ቀርበናል። የጠቅላይ ሚኒስትሩ አማካሪ ሞተው ተገኙ። አሜሪካ የቪዛ እገዳ ከጣለችባቸው ሀገራት መካከል ኢትዮጵያን አካተተች። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ ቀጠናዊና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። ለወዳጅ ዘመድ ወደ ሀገር ቤት ገንዘብ የምትልኩ ዓለም አቀፍ የንግድ እንቅስቃሴ ላይ የተሰማራችሁ እንዲሁም በአጠቃላይ በንግዱ ዘርፍ ያላችሁ ውድ ቤተሰቦቻችን ይረዳችሁ ዘንድ የዕለቱን የውጭ ሀገር ገንዘቦችን ዕለታ የምንዛሬ ዋጋ ነግረናችሁ ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምጽ ነው። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 151 ብር ከ6 ሳንቲም ተገዝቶ 154 ብር ከ6 ሳንቲም ይሸጣል። ፓውንድ ስተርሊንግ 198 ብር ከ3 ሳንቲም ተገዝቶ 202 ብር ከ3 ሳንቲም እየተሸጠ ነው። የአውሮፓ ዩሮ 176 ብር ከ5 ሳንቲም ተገዝቶ 180 ብር እየተሸጠ ሲሆን የስዊዝ ፍራንክ 184 ብር ከ9 ሳንቲም ተገዝቶ 188 ብር ከ6 ሳንቲም ይሸጣል። የኩዌት ዲናር 484 ብር ከ6 ሳንቲም ተገዝቶ 494 ብር ከ2 ሳንቲም የተሸጠ ነው። የቻይና ዩዋን 21 ብር ተገዝቶ 21 ብር ከ4 ሳንቲም ይሸጣል። የተባበሩት አረብ ኤሚሬቶች ድርሃም 41 ብር ከ2 ሳንቲም ተገዝቶ 42 ብር ከ1 ሳንቲም ይሸጣል። የሳውዲ ሪያል 40 ብር ከ4 ሳንቲም ተገዝቶ 41 ብር ከ2 ሳንቲም የተሸጠ ነው። በኢትዮጵያ የከፍተኛ ትምህርት ተቋማት አመራርና በፊዚክስ ዘርፍ ትልቅ አሻራ ያሳረፉት የቀድሞ የዲምቢዶሎ ዩኒቨርሲቲ ፕሬዝዳንት ለታ ተስፋዬ በአሜሪካ በሚገኘው አንድ ሆቴል ውስጥ በድንገት ሕይወታቸው አልፎ እንደተገኘ ታውቋል። ለታ ወደ ዩናይትድ ስቴትስ የተጓዙት የሰሩትን ሶስተኛ ዶክተሬት ዲግሪያቸውን ሰርድ ፒኤችዲን ለመቀበል እንደነበረ ተገልጿል። ሆኖም ለምረቃ ስነ ስርዓቱ በጉጉት ሲጠብቁ በነበረበት ወቅት ባረፉበት ሆቴል ውስጥ በተገኙበት በድንገት ሕይወታቸው አልፏል። ለታ ተስፋዬ እጅጉ ከ2019 እስከ ኖቬምበር 2025 ለ6 ዓመት ከ6 ወራት በደምቢዶሎ ዩኒቨርሲቲ በፕሬዝዳንትነት አገልግለዋል። ተማሪዎች በታገቱበት ወቅትም በተለያዩ ጊዜያት በሚዲያ ሲቀርቡ እንደነበረ ይታወሳል። በተለይም እርሳቸው ተቋሙን በመሩባቸው ዓመታት በአካባቢው በጸጥታ ችግር ውስጥ የነበረ ሲሆን ዩኒቨርሲቲው የመማር ማስተማር ሂደቱን እንዳያቋርጥና ተቋማዊ ህልውናው እንዲቀጥል ከፍተኛ የአመራርነት ብቃት ማሳየታቸው ይነገርላቸዋል። ከአመራርነት ሚናቸው ባሻገር በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ በፊዚክስና በማቴሪያል ሳይንስ ዘርፍ ተባባሪ ፕሮፌሰር በመሆን ያገለገሉ ሲሆን በጥልቅ የምርምር ክህሎታቸው የሚታወቁ ተመራማሪ ነበሩ። 3 የዶክተሬት ዲግሪያቸውን የመያዝ እቅድ የነበራቸውና ለትምህርት ገደብ እንደሌለው በተግባር እንዳሳዩ የሚነገርላቸው ዶክተር ለታ ለስኬታቸው እውቅና በሚሰጥበት ዋዜማ ላይ ማረፋቸው ዜናውን ይበልጥ አሳዛኝ አድርጎታል። የቀድሞ የሥራ ባልደረቦቻቸውና ተማሪዎቻቸው ለታ ለሳይንስና ለትምህርት ጥራት የነበራቸውን ቁርጠኝነት በማስታወስ ሐዘናቸውን እየገለጹ ይገኛሉ። የህልፈታቸውን ምክንያትን በተመለከተ እስካሁን ድረስ ከአሜሪካ ፖሊስም ሆነ ከቤተሰቦቻቸው የወጣ ዝርዝር መረጃ የለም። ተመራማሪው የጠቅላይ ሚኒስትሩ አማካሪና የፓርላማ አባልም ነበሩ። የደቡብ ሱዳን ፕሬዝዳንት ከኢትዮጵያ ጠቅላይ ሚኒስትር የተለያዩ መልእክቶችን ተቀበሉ። ሳልቫኪር ማርዳት በትላንትናው ዕለት ከኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የአብይ አህመድን መልእክት መቀበላቸውን የፕሬዝዳንቱ ጽሕፈት ቤት አስታውቋል። በዚህ ወቅት ሁለቱ ወገኖች በሀገራቱ መካከል ያለውን ጥልቅ አጋርነት የሚያጎሉ ውይይት አድርገዋል። በኢትዮጵያ መሪ የተላከውን መልእክት በሁለትዮሽ ግንኙነት እንዲሁም በቀጠናዊና ዓለም አቀፋዊ ጉዳዮች ላይ ያተኮረ መሆኑን የደቡብ ሱዳን የውጭ ጉዳይ ሚኒስትር ሞዴን ሳሚያ ኩምባ ገልጸዋል ሲል ጽሕፈት ቤቱ አስታውቋል። የኢትዮጵያ የውጭ ጉዳይ ሚኒስትር ለጋዜጠኞች በሰጠው መግለጫም የጁባና የአዲስ አበባ ግንኙነት ለበርካታ ዓመታት የዘለቀ በጋራ ትግል መስዋዕትነት ላይ የተመሰረተ እንዲሁም ለቀጠናው መረጋጋት ወሳኝ መሆኑን ጠቁመዋል። አክሎም ውይይቱ ኢኮኖሚያዊ ትብብርን ለማሻሻል ያተኮረ እንደነበረ ጠቁመዋል። ሁለቱ ወገኖች በንግድና በልማት ፕሮጀክቶች የጋራ ተጠቃሚነትን ለማስፋት ያላቸውን ቁርጠኝነት አረጋግጠዋል ሲል የኢትዮጵያ የውጭ ጉዳይ ሚኒስቴር ገልጿል። በጌዲዮን ጢሞቴዎስ የተመራው ልዑክ የውሃና ኤነርጂ ሚኒስቴር ሀብታሙ ኢተፋን ጨምሮ ሌሎች ባለስልጣናትን ያካተተ ነበር።
የመዲናዋ የምግብና መድኃኒት ባለስልጣን ከ3 ሚሊዮን ብር በላይ የሚያወጡ ጊዜ ያለፈባቸው መድኃኒቶችን ማስወገዱን አስታወቀ። የአዲስ አበባ ምግብና መድኃኒት ባለስልጣን ባለፉት 6 ወራት ባከናወነው የክትትልና ቁጥጥር ስራ መጠቀሚያ ጊዜያቸው ያለፈባቸው ከ13.8 ሚሊዮን ብር በላይ የሚገመቱ መድኃኒቶችን ማስወገዱን ገልጿል። የባለስልጣኑ የጤና ተቋማት ባለሙያዎች ቁጥጥር ዳይሬክቶሬት ጥር 5 ቀን 2018 የበጀት ዓመቱን የግማሽ የሥራ ዘመን አፈጻጸም ግምገማ አካሂዷል። በግምገማው ወቅት የዳይሬክቶሬቱ ዳይሬክተር ገልገሎ ኦግጅራ እንደገለጹት በ6 ወራት ውስጥ በ113 የጤና ተቋማትና በ290 መድኃኒት ችርቻሮ ድርጅቶች ላይ የክትትል ስራ ተከናውኗል። ገልገሎ በቁጥጥር ስራው 13 ሚሊዮን 894479 ብር ከ51 ሳንቲም የሚያወጡ ጊዜ ያለፈባቸው መድኃኒቶች መወገድ መቻላቸውን ገልጸዋል። በ8955 የጤና ባለሙያዎች ላይ የክትትልና የቁጥጥር ስራ መከናወኑን እንዲሁም የህግ አሰራር ጥሰት በተገኘባቸው 158 የጤና ተቋማት ላይ የተለያዩ እርምጃዎች እንደተወሰደባቸውም ገልጸዋል። በግምገማ መድረኩ ላይ የባለስልጣኑ የቅርንጫፍ ጽህፈት ቤቶች ዳይሬክተሮችም የሰሯቸውን የስራ አፈጻጸም ያቀረቡ ሲሆን በሪፖርቶቹ ላይ ሰፊ ውይይት ከተደረገ በኋላ ለቀጣዮቹ 6 ወራት የትኩረት አቅጣጫዎች መቀመጣቸው ተገልጿል። ኢትዮጵያ፣ ኤርትራና ግብጽ በአሜሪካ የስደት ቪዛ እገዳ ከተጣለባቸው 75 ሀገራት መካከል ተካተቱ። ዩናይትድ ስቴትስ የስደተኞች ቪዛ አሰጣጥ ሂደትን ለ75 ሀገራት ዜጎች ላልተወሰነ ጊዜ ማቆሟን ገልጻለች። ኢትዮጵያ፣ ኤርትራ፣ ግብጽ፣ ሶማሊያ፣ ሱዳን፣ ደቡብ ሱዳን እገዳው ከተጣለባቸው ሀገራት መካከል ተካተዋል። ይህ የእገዳ ውሳኔ የተላለፈው የአሜሪካ የውጭ ጉዳይ ሚኒስቴር አመልካቾችን የማጣራት ሂደታቸውን በድጋሚ ለመገምገም በወሰደው እርምጃ መሆኑ ተገልጿል። ይህ የውጭ ጉዳይ ሚኒስቴር መስሪያ ቤቱ ገለጻ የአሜሪካ የቆንስላ መኮንኖች መንግስት ላይ ጥገኛ ሊሆኑ ይችላሉ ተብለው የሚገመቱ አመልካቾችን ለመለየት በሚያደርገው ጥረት ወቅት ቪዛዎችን ውድቅ እንዲያደርጉ ያዛል። ይህ የቪዛ ሂደት እገዳም ከጥር 3 2018 ጀምሮ ተግባራዊ የሚሆን ሲሆን የማጣራት ሂደቱ እስኪጠናቀቅ ድረስም ላልተወሰነ ጊዜ ይቀጥላልም ተብሏል። በህዳር 2025 የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በመላው ዓለም ዙሪያ ለሚገኙ ኤምባሲዎች በላከው መልእክት የቆንስላ መኮንኖች በኢሚግሬሽን ህጉ ውስጥ ፐብሊክ ቻርጅ ተብሎ የሚጠራውን ድንጋጌ መሰረት በማድረግ የተጠናከረ የፍተሻ እርምጃ እንዲያደርጉ አዟል። ይህ መመሪያ የቆንስላ መኮንኖች የመንግስት ድጎማዎችንና ጥቅማጥቅሞችን ሊጠቀሙ ይችላሉ ተብለው ለሚገመቱ አመልካቾች ቪዛ እንዲከለክሉ የሚያዝ ሲሆን የቆንስላ መኮንኖቹ ውሳኔ ከመስጠታቸው በፊት የአመልካቾችን የጤና ሁኔታ፣ እድሜ፣ እንግሊዝኛ ቋንቋ ችሎታ፣ የፋይናንስ አቅምና የረጅም ጊዜ የሕክምና የመጠባበቅ ፍላጎትን ጨምሮ የተለያዩ ሁኔታዎችን በጥልቀት እንዲመረምሩ ይጠይቃል። በእገዳው ከተካተቱት 5ቱ የአፍሪካ ቀንድ ሀገራት በተጨማሪ ሩሲያ፣ አፍጋኒስታን፣ ብራዚል፣ ኢራን፣ ኢራቅ፣ ግብጽ፣ ናይጄሪያ፣ ታይላንድ፣ የመን እንዲሁም ሌሎች የአፍሪካ፣ የመካከለኛው ምስራቅ፣ የኤሽያ፣ የአውሮፓና የላቲን አሜሪካ ሀገራት በዝርዝሩ ውስጥ ተካተዋል። በምስራቅ አፍሪካ ቀንድ የፖለቲካ ትኩሳቱ በከፍተኛ ፍጥነት እየጨመረ ባለበት በዚህ ወቅት በጀነራል አብዱልፈታህ አልቡርሃን የሚመራው የሱዳን ጦር በኢትዮጵያ ድንበር አቅራቢያ ከፍተኛ ጥቃት መክፈቱ ተሰምቷል። ይህ እርምጃ ለቀናት ሲነገር የቆየውን ዛቻ ወደ ተግባር የቀየረና በሁለቱ ጎረቤት ሀገራት መካከል ያለውን ግንኙነት ወደ አዲስ አደገኛ ምዕራፍ ያሸጋገረ ክስተት ሆኗል። የሱዳን ጦር ለዚህ ጥቃት እንደ ሰበብ ያቀረበው የኢትዮጵያ መንግስት በጀነራል መሐመድ ሐምዳን ዳጋሎ ሐሚቲ የሚመራውን ፈጥኖ ደራሽ RSF ድጋፍ እያደረገ ነው በሚል ነው። እንደ ጦሩ መግለጫ ከሆነ የፈጥኖ ደራሽ ኃይሉ በኢትዮጵያ ግዛት ውስጥ የጦር ካምፖች ያሉ ሲሆን ከተባበሩት አረብ ኤሚሬቶች የሚላኩ የጦር መሳሪያዎች በኢትዮጵያ በኩል ወደ ሱዳን ይገባሉ። ይህንን የሎጂስቲክ መስመር ለመቁረጥና የሉዓላዊነት ስጋትን ለመከላከል በሚል ትላንት ምሽት የሰነዘረው ጥቃት በድንበር አካባቢ ላይ ታይቶ የማይታወቅ ወታደራዊ ውጥረትን አንግሷል። ይህ ወታደራዊ እንቅስቃሴ ከቀጠናዊ ጂኦፖለቲካ አንጻር ሲታይም
ጉዳዩ በሁለቱ ሀገራት መካከል ካለው መጠነኛ ድንበር ግጭት ባለፈ ሰፊ አንድምታ አለው። በመጀመሪያ ደረጃ የሱዳን የእርስ በርስ ጦርነት ወደ ጎረቤት ሀገር የመስፋፋት ወይም ስፒሊት ኦቨር ኢፌክት አደጋው አሁንም በተጨባጭ መታየት መጀመሩን ያሳየ ሲሆን የሱዳን ጦር ኢትዮጵያን በጠላትነት መፈረጁ ቀደም ሲል በአልፋሻቅ የድንበር ይገባኛል ጥያቄና በህዳሴው ግድብ ዙሪያ የነበረውን የዲፕሎማሲ ቅራኔ ይበልጥ እንዲሻክር አድርጎታል። ኢትዮጵያ በበኩሏ እነዚህን ክሶች መሰረተ ቢስ ስትል የምታጣጥል ቢሆንም የሱዳን ጦር በድንበር አካባቢ የከፈተው ጥቃት ግን ሀገሪቱ ራሷን ለመከላከል ወታደራዊ እርምጃ እንድትወስድ ሊያስገድዳት ይችላል። ይህ ደግሞ ቀጠናውን ወደማይወጣበት ቀጥተኛ የሆነም የጦርነት አዙሪት ውስጥ የመክተት እድሉ ሰፊ ነው ተብሏል። በሌላ በኩል የተባበሩት አረብ ኤምሬቶች ስም በክሱ ውስጥ መካተቱ ግጭቱን ዓለም አቀፋዊ ገጽታ አላብሶታል። በምስራቅ አፍሪካና በአፍሪካ ቀንድ መካከል ያለው የጥቅም ትስስርና የኃይል ፍልሚያ ሱዳንን የተተኪ ጦርነት ወይም የፕሮክሲ ዋር አውድማ አድርጓታልም ነው የተባለው። የሱዳን ጦር ይህንን ጥቃት የሰነዘረው የውስጥ ድክመቶቹን ለመሸፈን የህዝብን ትኩረት ወደ ውጭ ጠላት ለማዞር ነው የሚሉ ተከራካሪዎች ቢኖሩም በድንበር አካባቢ የሰፈረው ከባድ መሳሪያና የተፋላሚ ወታደሮች ብዛት ግን ጉዳዩን ከፕሮፓጋንዳ ባለፈ የጦርነት ነጋሪት መሆኑን ያመላክታል። ሁኔታው በዚህ ከቀጠለ የምስራቅ አፍሪካ የንግድ መስመሮችን መዝጋት፣ ከፍተኛ የሰብአዊ መብት ጥሰትና በሚሊዮኖች የሚቆጠሩ ስደተኞች ፍልሰት የቀጠናው የቅርብ ጊዜ ዕጣ ፈንታ ሊሆን ይችላል። በመሆኑም ዓለም አቀፉ ማህበረሰብ የአፍሪካ ህብረት ይህንን እየተቀጣጠለ ያለውን እሳት በዲፕሎማሲያዊ መንገድ ለማርገብ ካልቻለ የኢትዮጵያና ሱዳን የድንበር የረጅም ጊዜ አለመረጋጋት ማዕከል የመሆን እድሉ ከፍተኛ ነው ተብሏል። ታህሳስ 5 ቀን 2018 በራያ ቆቦ ወረዳ ልዩ ስሙ ቀሊም በተባለ ስፍራ በኢትዮጵያ መከላከያ ሰራዊትና በአካባቢ በሚንቀሳቀሱ ታጣቂዎች መካከል ከባድ ጦርነት መካሄዱ ተገለጸ። የሀገር መከላከያ ሰራዊት ከአካባቢው ጥምር ጦር ጋር በመቀናጀት ባከናወነው ስምሪት ራሱን ሀውጃኖ ብሎ የሚጠራ የታጣቂ ቡድን ላይ ያነጣጠረ እርምጃ መውሰዱን የጦር ሜዳ መረጃዎች አመላክተዋል። ይህ ወታደራዊ እንቅስቃሴ በስፍራው ለረጅም ጊዜ ሲንቀሳቀሱ የነበሩ የሀውጃኖ ታጣቂ የመከላከል አቅምን ያመነመነ ቡድኑ ላይ ከፍተኛ የሰብአዊና የቁስ መጥፋት ያስከተለ መሆኑን በመንግስት በኩል ተገልጿል። በመንግስት በኩል የተሰራጩ መረጃዎች የአካባቢውን ሰላምና ደህንነት ለማስከበር በወሰደው የተቀናጀ ጥምረት የታጣቂ ቡድኑን እንቅስቃሴ መግታት መቻሉን አስታውቋል። በዚህም ወታደራዊ ክወና ውስጥ በተለየ መልኩ ትኩረት የሳበው የኢትዮጵያ አየር ኃይል የሰው አልባ አውሮፕላኖች ወይም ድሮኖችን መጠቀሙ ነው። የሰራዊቱ የድሮን ክፍሎች ከምድር ጦሩ ጋር በነበራቸው ጥብቅ ቅንጅት የታጣቂዎችን ምሽግ፣ ስትራቴጂካዊ ቦታዎችን ኢላማ ያደረጉ ጥቃቶችን መፈጸማቸው ተዘግቧል። ጥቃቱ በታጣቂዎች በኩል የነበረውን የመከላከል መስመር በአጭር ጊዜ ውስጥ በመበጣጠስ የሰራዊቱን ስኬት ያፋጠነ እንደነበረም በመንግስት በኩል የወጡ መረጃዎች ገልጸዋል። ከዚህ ወታደራዊ እርምጃ በኋላ በታጣቂ ቡድኑ ከፍተኛ አመራሮች ዙሪያ የተለያዩ መረጃዎች እየወጡ ይገኛሉ። በተለይም የታጣቂ ቡድኑ መሪ ምሬ ወዳጆ ከጥቃቱ ተርፎ እንደሆነ ሰፊ ግምቶች እየተሰነዘሩ ነው። በተያዘም በግጭቱ ወቅት ጉዳት የደረሰባቸው የታጣቂ ቡድኑ ከፍተኛ አመራሮች ለሕክምና ወደ መቀሌ መላካቸው የሚጠቁሙ መረጃዎች ቢኖሩም የጤና ሁኔታቸውና አሁን የሚገኙበት ደረጃ በይፋ አልተረጋገጠም። በአሁኑ ወቅትም በአካባቢው አንጻራዊ ሰላም የሰፈነ ቢሆንም የጸጥታ ኃይሉ በቀጠናው ያለውን እንቅስቃሴ በንቃት እየተከታተለ እንደሚገኝም ተመላክቷል። የፋኖ ታጣቂ ኃይል ስለዚህ የመንግስት መረጃ እስካሁን ድረስ የሰጠው ምላሽ የለም። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።